ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሚዲያል ሂስትሪ ከዩኒት 3 የተወጣጡ ጥያቄዎችን አብረን የምንሰራ ይሆናል። ወደ 24 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው። ከቤዝድ ኦን ዩኒት 3 ከሞጁላችሁ ከምዕራፍ 3 the modern world since 1500 ከሚለው ምዕራፍ የተወጣጡ ጥያቄዎችን አብረን የምንሰራ ይሆናል። ይሄ የፓርት 2 ቪዲዮ ነው። 24 ጥያቄዎችን በፓርት 2 የምንሰራ ይሆናል። በፓርት 1 ወደ 36 ጥያቄዎችን አንድ ላይ ወደ 60 ማለት ነው። ቀሪም ጥያቄዎች አሉ በፓርት 3 እነሱን ለማጠናቀቅ እንሞክራለን። በፓርት 3 ይኖረዋል ዩኒት 3 ማለት ነው። በዛ ለማጠናቀቅ እንሞክራለን። ቴሌግራማችንን መከታተል፣ አፕዴቶችን፣ አዳዲስ ነገሮችን ከሪሜዲያል ጋር የተያዙ ሪሶርሶችን በተጨማሪ ሪማይንዶችን፣ ማስታወሻዎችን፣ እንደዚህ የኤግዛም ፔፐሮችን እንደዚህ ይሄኛውንም እዛ ላይ አንድ ላይ አድርጌ ደረጃቼ ሪሜዲያል ፎከስ ቴሌግራማችን ላይ የሚልክላችሁ ይሆናል። እሱን ጆይን ማድረግ እንዳትረሱ። ጥያቄ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጉ። ኦኬ እሺ እንጀምር። The first question is what were some of the major negative outcome of industrial revolution? ኢንዱስትሪ አብዮት ካሉ ዋና ሊጠቀሱ ከሚችሉ የተወሰኑ ኔጌቲቭ አውትካሞች አሉታዊ ውጤቶቹ ምን እንደሆኑ? A. Improved wage and health care. B. Increased trade barrier and monopoly protection. C. Expansion of clean energy. D. Environmental damage, child labor, and poor conditions. የትኛው ነው መልሳችን? The answer should be D. Environmental damage, child labor, and poor conditions የሚለው ትክክለኛ መልስ ይሆናል ማለት ነው። ምክንያቱም የኢንዱስትሪ አብዮት ብዙ ኢኮኖሚክ አዳዲስ ነገሮችን ለኢኮኖሚካሊ የተሻለ ጌኖችን ፖዚቲቭ ነገሮች ቢኖሩትም በኢንዱስትሪ አብዮት ደግሞ ሲሪየስ የሚባሉት በተለይ ሶሻል ኢኮኖሚክ ሶሺዮ ኢኮኖሚክ ሁኔታዎችን የረበሹ ሁኔታዎች ወይም ችግሮች፣ ለምሳሌ ፖሊሽን፣ ኢንዱስትሪው በብዛት ሲሰሩ አየሮች ይበከላሉ። እንደዚሁም ቻይልድ ሌበር፣ ላዊት፣ ይሄ ፑር ኮንዲሽን ከመፍጠር አንጻር ከበርቲዎች በወርከርስ እና በሰራተኞች እና በከበርቲዎች ወይም የኢንዱስትሪ ባለቤቶች መካከል ያለው የስታተስ ልዩነት በጣም ስፋቱ አንድም የነ ማርክሲዝም እሳቤ፣ የሶሻሊዝም እሳቤ፣ የነ ማርክሲዝም የነ ሌኒን እሳቤ ያንን ሰዎቹ ቦርጀሶች ከበርቲዎች በከፍተኛ ሁኔታ እየበለጸጉ እያደጉ እነዛ ግን እንደ ባሪያ የሚሰሩ ሰራተኞቻቸው ደግሞ ድህነት የተጫጫናቸው ያ እንደ ኔጌቲቭ ነገሩ ተደርጎ በተለይ ላዌጅ ዝቅተኛ ደሞዝ ለሰራተኞች መከፈሉ ትልቅ ጥያቄ የሚያስነሳ ነበር ማለት ነው። በአጠቃላይ መልሳችን environmental damage, child labor, and poor condition ይሄ one of the major negative outcome of the industrial revolution ተደርጎ ሊወሰድ ይችላል። መልሳችን ዲ ይሆናል። The second one, which technological invention helped business coordinate transactions across long distances during industrialization? A. Steam engine. B. Telephone. C. Gas powder engine. D. Electric motor. የትኛው ኢንቬንሽን ነው መልሳችን? The answer should be B ማለት ነው። ቴሌፎን ነው። በተለይ ቴሌፎን በከፍተኛ ሁኔታ ትልቅ ሚና ነበረው። ቢዝነሶች በተሳለጠ መልኩ ኮሚኒኬሽናቸው ግንኙነታቸው የተሻለ እንዲሆን እንደዚሁም የሚታወቅ የነበረው ሎንግ ዲስታንስ ትሬድ ማኔጅ ከማድረግ አንጻር በማሳለጥ አንጻር ንግድ ሂደቱን በአጠቃላይ ትራንዛክሽኑ የተሻለ በጣም ኢፌክቲቭ እና ኢፊሽንት ጊዜም ገንዘብም ጉልበትም በቆጠበ መልኩ በተለይ ሎንግ ዲስታንስ ትሬዶች በተሳለጠ መልኩ እንዲካሄዱ ከፍተኛ አስተዋጽኦ ያደረገ ነው ቴሌፎን በኮሚኒኬሽን ማለት ነው። መልሳችን ቢ ይሆናል። The third one, how did capitalism influence industrial development in Europe? እንዴት ነው ካፒታሊዝም ኢንዱስትሪያል ዲቨሎፕመንት በአውሮፓ ላይ
ኢንፍሉዌንስ ያደረገው ተጽዕኖ ምን ይመስላል? ኤ by importing feudal land ownership, B by importing trade restriction, C by prioritizing agricultural production, D by promoting free market, wage labor and property right. እዚህ የሆነ መልሳችን ዲ ይሆናል። ትንሽ ታይፕ ራይት እያስቸገረኝ ስለሆነ ነው። መልሳችን ዲ ነው የሚሆነው። የኢንዱስትሪ አብዮት ዋናነት የፕራይቬት ፕሮፐርቲ በተለይ የግል ዘርፍን ከማበረታታት የነፃ ገበያ ኮምፒቲሽን ያለበት ውድድር ያለበት እነዚህን ከመፍጠር አንጻር ትልቅ አስተዋጽኦ የፋክተሪ ቤዝድ የሆነ ኢኮኖሚ ይሄ በፊት የነበረው አግሪካልቸር ምናምን የነበረውን በመቀየር ፋክተሪ በፋብሪካዎች አብዛኞቹ ነገሩ በማሽነሪ በፋብሪካዎች እንዲሰሩ ፋክተሪ ቤዝድ የሆነ ኢኮኖሚ ፈጥሯል። ይሄ ትልቅ ኢንፍሉዌንስ ነው አውሮፓ ላይ የፈጠረው ትልቅ ኢንፍሉዌንስ ተደርጎ ይወሰዳል። The fourth one, what was one major contradiction of American War of Independence? A, it recognized Native Americans as full citizens. B, it immediately established a global democracy. C, it didn't abolish slavery or grant rights to Red Indians. D, it resulted in total equality of American citizens. The answer should be C. It did not abolish slavery or grant rights to Red Indians. የሚለው ትክክለኛ መልስ ነው። ምንም እንኳን ሊበሪቲን ነፃነትን ፕሮሞት ቢደረግም የተሻለ ነገር ይመጣል። ያ ሊበሪቲ ለነፃነት ፕሮሞት ሞር ቢደረግም በተለይም በአዲሱ እንትንም የስሌቨሪ ሁኔታ የባርነት ሁኔታ እንደዚሁም ኔቲቭ አሜሪካኖችን የማግለል ኤክስክሉድ የማድረግ ሁኔታ ቀጥሎ ነበር። ያም ሪቮሉሽኑ ሊሚትድ የሆነ ገደብ ማለት የተወሰነ ፍሪደም ብቻ እንዳለው እንደማሳያ ተደርጎ ይወሰዳል። መልሳችን it didn't abolish slavery or grant rights to see ይሆናል ማለት ነው። ታይፒንግ ላይ ያስቸገረኝ ስለሆነ ነው። In what way did the American War of Independence influence global movement? በመልኩ ነው የአሜሪካ ዋር የአሜሪካ የነበረው ዋር ለግሎባል ሙቭመንት ለነፃነት በተለይ በነበረው ሂደት ላይ የነበረው ኢንፍሉዌንስ ምን ነበር? A, it led to direct British expansion in Africa. B, it caused the Industrial Revolution in Europe. C, it inspired revolutionary movement in France and Latin America. D, it eliminated all monarchies in Europe. መልሳችን it inspired revolutionary movement in France and Latin America. C, ትክክለኛ በአሜሪካ የነበረው አብዮት ውጤታማ ጥሩ መሆኑ ሌሎችንም ኦፕሬስድ ነን ብለው ተጨቁነናል ብለው የሚያስቡ ማህበረሰቦችን ሀገራትን አነሳስቷል ለአዲስ አብዮት ለሪቮሉሽን። በተለይ የፈረንሳይ ላይ 1789 የነበረው የኦልድ ሪጅምን በመቃወም አዲስ አብዮት በከፍተኛ ሁኔታ ተነሳ። እንደዚሁም ሌሎች ላቲን አሜሪካ አካባቢ ለነፃነታቸው እንደዚሁም እኩልነትን ለመፈለግ የተለያዩ አብዮቶች እንዲነሱ አድርጓል ማለት ነው የአሜሪካ ዋር። መልሳችን C ይሆናል። 6. What was a key goal of Napoleon's domestic policy during his rule? A, expanding France's colonial empire. B, replacing revolutionary ideas with absolute monarchy. C, bringing law, order, and preserving selected revolutionary achievements. D, restoring noble privileges and feudal laws. ነው የናፖሊዮን ዶሜስቲክ ፖሊሲ የነበረው የስልጣን ጊዜ መልሳችን bringing law,
order and preserved elected revolutionary achievement. ናፖሊየን ምንድነው ዓላማው የነበረው? ሪስቶር ማድረግ ኦርደርን፣ የነበረውን አለመረጋጋት ማስተካከል፣ ሪፎርሙን መጠበቅ፣ እንደዚህም የተለያዩ የሃይማኖት ነፃነት መስጠት፣ እኩልነትን ምናምን ማስጠበቅ፣ ጀስት በሌጋል ኢኳሊቲ ምናምን በኮድ ኦፍ ፖሊየን ምናምን ማለት ነው። መልሳችን በስተማይን ፕሬዘርቪንግ ሰሌክቲቭ ሪቮሉሽነሪ አቺቭመንቶችን በሪቮሉሽኑ የተገኙ በሪቮሉሽኑ የተገኙ አቺቭመንቶችን ፕሬዘርቭ ማስጠበቅ የተመሰለክትድ የሆኑ እነሱን ማስጠበቅ ነው። 7 what factor most contributed to Great Britain remaining Napoleon opponent? Its naval power, naval superiority, and the protected island geography. B, its willingness to accept Napoleon's terms for peace. C, its economic dependence on French trade routes. D, its ongoing defeat on Napoleon land campaigns. Signora Kenyamas. D, its ongoing defeat of ናፖሊየን ላንድ ካምፔን። ብሪቴን በጣም ከፍተኛ የባህር ኃይል አንማችድ የሆነ የባህር ኃይል ነበራት። እንደዚሁም የነበረችበት አይላንድ ጂኦግራፊ በጣም ኢሚን እንድትሆን አስችሏታል። በናፖሊየን ወረራ በጣም አስቸጋሪ አድርጓት ነበረ። ያም ይሄ በአውሮፓ በአጠቃላይ ለነበረው ተቃውሞ አንድም ትልቅ ሊዲንግ ፎርስ ነበረ የናፖሊየን ኮንኪር። ራሳችን ዲ ይሆናል። Number 8 why was Napoleon government from 1799 to 1804 considered a military dictatorship? A, despite appearance he held all real power as first consul. B, he abolished all legislative institutions immediately. C, he ruled with full democratic participation from citizens. D, institutions existed but Napoleon controlled their membership and decisions. የትኛው ለምንድን ነው የናፖሊየን መንግስት ከ1799 ከ1809 የሚሊተሪ ዲክታተርሺፕ ነበረ ተብሎ የሚታሰበው? ምክንያቱም ዲ ኢንስቲትዩሽን ኤግዚስት በት ናፖሊየን ኮንትሮል ዜር ሜምበርሺፕ እንደ ዲሲሽን ምንም እንኳን ሪፐብሊካን የሆነ በሪፎርም ደረጃ ፎርሙ ሪፐብሊካን ቢሆንም ናፖሊየን ግን ዋና የሚባሉ ቁልፍ ቦታዎችንና ቁልፍ ዋና ተቋማትን የተቆጣጠረው በሱ ቁጥጥር ስር ነበር። ያም በፈርስት ኮንሱል እንዲሆን አስተውታ ያ አንድ ሚሊተሪ ዲክታተርሺፕ እንዲፈጠር አስተውታ መልሳችን ዲ ነው። What was the consequence of Napoleon's campaign in Egypt and Syria? A, he returned to France and a hero despite naval defeat. B, he permanently ended British trade in East. C, he established lasting French control in the region. D, his fleet was destroyed by the British, forcing retreat. He returned to France as a hero despite naval defeat. ምንም እንኳን የብሪቲሽ ናቫል ቪክትሪ ቢኖርም ናፖሊየን የነበረው በማህበረሰቡ ዘንድ የነበረው ገጽታ በጣም ከፍተኛ ነበረ። በተለይ በምድር ላይ በነበሩ ትልልቅ ድሎችን በማስመዝገቡ ምክንያት ያም ሲመለስ እንደ ሀገራዊ ጀግና ተደርጎ እንዲወሰድ አስችሎታል። መልሳችን ይሆናል። Then, which of the following best explain why the French Revolution didn't
result in full democracy despite introducing democratic ideals. የፍሬንች ሪቮሉሽን ፉል ዲሞክራሲን አላመጣም። ጀስት የዲሞክራሲ አይዲያሎችን ከማንጸባረቅ ያለፈ ያን ቤስት ኤክስፕሌን የሚያደርግልን A, power remained primarily with the middle class and the landowners, not the broader population. B, the monarchy was never abolished and retained full power. C, serfdom and slavery remained legal throughout France. D, the revolution strengthened legal equality but didn't extend full political participation to all. የትኛው ነው ትክክለኛ መልስ ሊሆን የሚችለው? The revolution strengthened legal equality but didn't extend full political participation to all የሚለው ቤስት ኤክስፕሌን ያደረገና ምንም እንኳን ሪቮሉሽኑ አብዮቱ ሌጋል ኢኳሊቲን ፕሮሞት ቢያደርግም ይሄ ፕሪቪሌጁን ኢንሄሪት የሆነ ፕሪቪሌጁን እንዲያበቃ ቢያደርግም ይሄ ከዩኒቨርሳል ሰርቪስ ወይም የዲሞክራሲያዊ መብቶችን ከማስጠበቅ አንጻር ያን ማድረግ አልቻለም። በኮንትሮል አብዛኛው ሀብታሞች ሶሻል ክላሶች ተቆጣጥሮት ነበረ። ሙሉ ይሄ ጄኒን ወይም ትሩ ዲሞክራሲ የሚባለውን ማምጣት አልቻለም አብዮቱ። ሶማንታችን እዚህ መሰረት ዲ ይሆናል። 11 what was one of the first acts of the National Convention when it met in September 1792? It declared France a republic, ending monarchy completely. B, it gave the Girondins full control of the government. C, it dissolved the Jacobean Party and the Committee of Public Safety. D, it restored the Constitution of 1791. የትኛው ነው ፈርስት አክት? A, it declared France republic, ending monarchy completely. የኮንቬንሽኑ ኢሚዲየትሊ ያደረገው አክሽን ፍራንስን ሪፐብሊክ የፍራንስን ሪፐብሊክ ማወጅ፣ እንደዚሁም አጠቃላይ ሁሉንም በሚባል ሁኔታ የሞናርኪ ስርዓት የነበሩ ርዝራዦችን ያን ሪሞት አድርጓል። በተጨማሪ አዲስ በአብዮት ውስጥ ያልተ አዲስ የራዲካል ፌዝ በሚባል ደረጃ አዲስ ሳቢን ያመጣ ነበረ። ማለታችን declares a republic ending monarchy completely. How did the Jacobeans attempt to stabilize France's economy during their rule? A, by enforcing the law maximum, which set limits on price and wage. B, by nationalizing all industries across France. C, by abandoning the war and negotiating peace with Prussia and Austria. D, by increasing church influence over the economy. ምን አይነት ሙከራ ነው ያደረጉት? ጃኮቢያን በአገዛዝ በዲክታተርሺፕ ጊዜያቸው ወይም በእነሱ የሩል ጊዜ በሚያሉ ጊዜ የፍራንስን ኢኮኖሚ ስታብላይዝ ለማድረግ ያደረጉት መልሳችን by enforcing the law of the maximum which set limit on price and wage. ጃኮቢያን የላው ኦፍ ማክሲመም የሚለውን ኢምፖዝ አድርገዋል። በተለይም በዋነኛነት የዋጋ ግሽበት ኢንፍሌሽን የምግብ አቅርቦቱ ምናምን በተለይ በጦርነት ጊዜ ማለት ያንን ለመቆጣጠር ላው ኦፍ ማክሲመም ያም በከፍተኛ ሁኔታ ኢኮኖሚ ውስጥ ጣልቃ ይገቡ እንደነበር ያሳያል። በዘመናቸው በከፍተኛ ሁኔታ ሊሚት ያስቀምጡ በዋጋም በዌጅም በደሞዝ ምናምን። ሶማንታችን ቢ ይሆናል። reflect his vision for France. They promoted independent regional school system. B, they were primarily religious and church controlled. C,
they established centralized state supervised education system. D. They eliminated military training in school. የትኛው ነው ትክክለኛ መልስ? they established centralized C ይሆናል። they established centralized state supervised education system. ናፖሊዮን ስቴት ኮንትሮል የሆነ ኤዱኬሽናል ሲስተም ኢንትሮዱስ ያደረገው ወይም ዲቨሎፕ ያደረገው ያም በዋነኛነት ታማኝ የሆኑ እንደዚህ ኤፊሽንት እንደነሱ ኤፊሽንት የሆኑ ሲቲዝኖችን ከማሰልጠን ለማብቃት ነው። ለሀገራቸው ታማኝ ከአጠቃላይ ከኤሌመንተሪ ጀምሮ እስከ ዩኒቨርሲቲ ደረጃ አጠቃላይ ስቴት ኮንትሮል የሆነ ኤዱኬሽናል ሲስተም ነው። በመልሳችን C. They established a centralized state supervised education system. የሚለው ትክክለኛ መልስ ይሆናል። 14. In what way did Napoleon alter the status of Catholic Church in France? A. He made it fully independent from the state. B. He allowed the Pope to control French religious affairs. C. He restored it as the official church but kept it under state control. D. He returned all its lands without conditions. Answer should be he restored it as official church but kept in under state control. C ማለት ትክክለኛ መልስ ይሆናል። የኮንኮርዳት በ1801 ናፖሊዮን የካቶሊክ ቸርችን እውቅና ሰጥቷል። ነገር ግን ያ የሆነው እውቅናው በሱ ስቴት ሱፐርቪዥን በሱ ቁጥጥር ውስጥ ሆኖ ኮንትሮል ነበረው። ከፍተኛ ኢንፍሉዌንስ ከፍተኛ የሱ ሱፐርቪዥን ወይም አጠቃላይ ስቴት ሱፐርቪዥን ነበረው ማለት ነው። ማለት he restores the official church recognition ሰጥቷል። ነገር ግን under state control ማለት ነው። Why did the Jacobean revolutionary dictatorship collapse in July 1794? A. The military crisis ended. The Jacobean lost both elite and the popular support. B. The Grondists regained power by stagnating a coup. C. Foreign invasion destroying Jacobean controlled areas. D. Robespierre handed over power voluntarily to the dictator for director. Answer should be a military crisis ended and the Jacobean lost both elite and popular support. military threat ከመምጣቱ በተጨማሪ እንደዚህ ቦርጀሲዎችም ከበርቲዎችም በአጠቃላይ ሁሉም ፐብሊክ ጀነራል ፐብሊኩ በእነሱ ኤገነስት ነው የቆመው። ያም ከፍተኛ የሆነ ተደጋጋሚ የሆነ ቫዮለንት አመጾች እንዲነሱ ትክክለኛ ዲሲፕሊን የሆነ የነሱ ስርዓት ማለት አመራር ሆኖ ስልጣን ኖሯቸው ዲሲፕሊን ያልሆነ ስልጣን አመራር ነው የነበራቸው። በተለይም ከፍተኛ አሬስት ኤክስኪዩሽን ነው በከፍተኛ ቫዮለንስ ዳርኳቸው። ያ ሚሊተሪ ክራይስ በዋናነት በሪቮሉሽን እንዲወጡ ኮላፕስ ያደረገበት ምክንያት የሚሊተሪ ክራይስ ለዚሁ ቦዝ በኢሊቱም በፖፑላር ሰፖርትም ድጋፍ ማድረጋቸው ኤ ትክክለኛ መልስ ይሆናል። What was a major weakness of the directory regime established by 1795 Constitution? A. It was corrupt, unstable, and lacked genuine support even among burgesses. B. It eliminated property qualification for voting. C. It was highly democratic and therefore too radical. D. It quickly restored absolute monarchy under laws.
የትኛው ትክክለኛ መልስ? ሜጀር ዊክነስ የነበረው it was corrupt it was corrupt, unstable and lacked genuine support even among Borges. ዳይሬክተሩ በጣም ኮረፕትድ የሆነ ኮረፕሽን የነበረ ሙስና ለዚህም ደካማ የነበረ በአጠቃላይ ድጋፍ ያላገኘ ሶሊድ ይሄ ባኪንግ ያላገኘ በወታደራዊ ብቻ የወታደር እርዳታ ብቻ ያገኘ እሱም ያው ናፖሊዮን 1799 በዛ እስከሚወገድ ድረስ ነው በአርሚ ሰፖርት የቆየው። በዛ it was በጣም ኮረፕት ነበር አንስታብል እንደዚሁም እውነተኛ ጄኑዊን የሆነ ሰፖርት ኢቭን ባለፈው እንደተናየው ከቦርጀስ ከገባችሁትም ጭምር ጄኑዊን ሰፖርት ማግኘት አልቻለም። መልሳችን ኤ ይሆናል። 17 why did Cromwell dissolve the parliament in 1653? A. The Ram declared war on the Netherlands. B. The Ram restored the monarchy. C. The army leadership was frustrated by the Ram's inefficiency and the lack of reform. D. The Ram opposed Protestantism. The army leadership was frustrated by Ram's inefficiency and the lack of reform. በጣም በዛ ዲሳቲስፋይ ሆነ ይረካልቻለም በዛ ምክንያት ስሎ ፕሮግረስ የራምፖርት ስሎ ፕሮግረስ በጣም ዘገምተኛ በመሆኑ በዛ ምክንያት ዲዞልቭ አድርጎታል። ያው የታየው ፐርሰናል ኮንትሮል በዛ ሰዓት ፐርሰናል ኮንትሮል የታየው the army leadership was frustrated by Ram's inefficiency and lack of reform የሚለው ክሮምዌል ዲዞልቭ እንዲያደርግ ካሉበት ምክንያቶች 18 what did the restoration of the monarchy in 1660 gain widespread support among England's ruling class? A. They wanted revenge for Charles I's execution. B. It promised political stability and protection from radicalism. C. Cromwell's government had restored Catholicism. D. France pressured England to accept the monarchy. መልሳችን ትክክለኛ መልሳችን B. It promised political stability and protection from radicalism. ከዓመታት አለመረጋጋትና ራዲካል ሙቭመንት በኋላ ትራዲሽናል ገቨርንመንት ወደ ሪስቶር ወደ ሞናርኪ ትራዲሽናል የነበረው ገቨርንመንት እና ማህበራዊ መረጋጋትን ለማምጣት ፕሮሚስ ያደረጉ ለሪስቶሬሽኑ ለ1660 ምክንያት ተደርገው ሶ ዛትም ቢሆን 19 why did William of Orange invaded England in 1688 with support from English elites? A. To overthrow Cromwell's military regime. B. To restore Catholicism as the state religion. C. To prevent James II from establishing a Catholic absolute monarchy. D. To reclaim lands lost to Scotland. That should be C. To prevent James II from establishing a Catholic monarchy. James II ምን ይጠረጠር ነበረ ለካቶሊኮች ጥሩ አመለካከት ወይም የካቶሊክ እዝነት ወይም ምንድነው የሚባለው ሲምፓቲ ጥሩ ሳቢ ነበረው የሚል በዛ ደረጃ ይጠረጠር ነበር ለአብሶሉት አምቢሽንም ማለት ያ ደግሞ ፕሮቴስታንት ሊደሮች ዊሊያምን በመጋበዝ ያን የፕሮቴስታንትን ሴፍጋርድ ያደርግ ወይም ፕሬዘርቭ ፕሮቴክት እንዲጠብቅ እንደዚሁም ፓርላመንቱን
ሴፍጋርድ እንዲያደርግ የፓርላመንት ስርዓቱ የፓርላመንት መንግስቱን እንዲጠብቅ ከሱ መልሳችን C. To prevent John II from establishing Catholic Apostolic monarchy የሚለው ትክክለኛ መልስ ይሆናል። 20. Which event directly led to the execution of Charles I in 1649? ቻርልስ ኤክስኪዩሽንን ያመጣው ምንድነው? የሞት ቅጣትን ያመጣው ዳይሬክትሊ ወደዛ ይመራው the alliance between parliament and France, the army's purge of parliament, leaving only the rump willing to try king, see the failure of the liver uprising, the Cromwell's declaration of martial law. The army purge of parliament, leaving only the rump willing to try the king. አርሚው በአጠቃላይ ወታደሩ አጀንዳዎችን አፖዝ ያደረጉትን ሪሙቭ ነው ያደረገው። ከዛም ራምፕ ፓርላመንት ነው የፈጠረው። ያ ደግሞ ወደ ፍርድ እንዲሄድና የቻርልስ ፈርስት ኤክስኪዩሽን ወይ የሞት ፍርድን አመጣ ማለት ነው። መልሳችን ቢ ይሆናል። 21. What was the most immediate cause of the English Civil War in 1642? The most cause ወይም the most immediate cause ተደርጎ የሚወሰደው የእንግሊዞች የእርስ በርስ ጦርነት 1642 ላይ a parliament abolished the monarchy. B. The Scots invaded England. C. The king's failed attempt to arrest 5 parliamentary leaders. D. The election of new radical members to parliament. የትኛው ነው መልሳችን? C. No, the king failed attempt to arrest 5 parliamentary leaders የሚለው የእስር ሙከራው በቻርልስ ፈርስት ማለት ነው ሊሳካ ፌል ማድረጉ በአጠቃላይ ፒስፉል ፐብሊኩ ይጠብቅ የነበረው ፒስፉል ሰላማዊ ሪዞሉሽን ይሳካ ባለመቻሉ ይቀጥል ኖ ሎንገር የሚሆን ስላልሆነ ከዛ በቀጥታ ወደ ጦርነቱን ወደ ማቀጣጠል ወይ ወደ ሲቪል ዋር ተገባው መልሳችን the king failed attempt to arrest 5 parliamentary leaders የሚለው ትክክለኛ መልስ ነው። 21. What was the most immediate cause of the English Civil War? Okay, 21. What did the long parliament split into factions after its initial unity against Charles first? A. Disagreement over foreign alliance. B. Disputes about how much power should be taken from the king. C. Conflicts over taxation policies only. D. The king had already abdicated, leaving a power vacuum. B. Disputes about how much power should be taken from the king የሚለው ከፍተኛ ዲስፒዩት ነበር። ምንም መጀመሪያ አካባቢ አንድ ሆኖ ቢሆንም ፓርላመንቱ በኋላ ላይ ተከፋፍሏል። በዋናነትም የንጉሱ ስልጣን መቆየት አለበት ወይ የተወሰኑት ሙሉ በሙሉ ኮምፕሊትሊ መገደብ አለበት የሚሉ ሌሎች ደግሞ ኦርደር ሎስ ኦፍ ኦርደር እንዳይመጣ በመፍራት ያንን እንዳይሆን በዛ ምክንያት ዲስፒዩት ወይም ልዩነቶች በፓርላመንት መልሳችን dispute about how much power should be taken from the king የሚለው ከኛ መልስ ነው። 23. How did parliament secure victory in the first civil war from 1642 up to
1646, A. With financial aid from France, B. By assassinating the king's military leaders, C. By organizing the new model army under Fairfax and Cromwell, D. Through a successful naval blockade of London. By organizing new model army under Fairfax and Cromwell. በጣም ፕሮፌሽናል እና በጣም ዲሲፕሊን የሆነ አዲስ የአርሚ በአዲስ ሞዴል አርሚ በፌርፋክስ እና በክሮምዌል የሚመራ የነበረ ለፓርላመንቱም እንደ ትልቅ ሰክሰስ ኪ ፋክተር እንደ ዋና ሰክሰስ ተደርጎበታል በሮያሊስቶች ላይ ማለት ነው ተደርጎ የተወሰደ ነበር። ሰው ማለታችን ሲ ይሆናል። The last one but not the least one, which pair of new social class emerged as a result of the Industrial Revolution? Industrial Revolution ብዙ ያመጣው ነገር አለ። ከዚህ በፊትም እንደተያየነው ካርባናይዜሽን ጋር ብዙ ፖዚቲቭ ነገሮች አዎንታዊ ነገሮችን ለዘመናዊነት ለሞደርን ዓለም ቴክኖሎጂን ከማስተዋወቅ ይሄ ከትራዲሽናል የነበረው ወደ ሞደርን ዓለምን ከማምጣት አንፃር ትልቅ አስተዋጽኦ እንደዚሁም ኔጌቲቭ ኢምፓክቶችን ኔጌቲቭ ተጽዕኖዎችን ተመልክተናል። የፈጠራቸው ደግሞ ሶሻል ክላሶች አሉ። የኢንዱስትሪያል ሪቮሉሽን እነዚህ ሶሻል ክላሶች ምን ናቸው? ሞናርኪ እንደ አሪስቶክራሲ ቦርጀስ እንደ ፕሮሌታሪያት ሲ ላንድኦነርስ እንደ ክለርጂ ዲ ካፒታሊስት እንደ ኢምፔሪያልስ። ኢንዱስትሪያል ሪቮሉሽን የፈጠራቸው ሁለት ሶሻል ክላሶች ምንድን ናቸው? ያንሳሹዲ ቦርጀስ እንደ ፕሮሌታሪያቶች ናቸው። የቦርጀስ ምንላቸው እነዛ የፋብሪካ ባለቤቶች ወይም ከፍተኛ ካፒታሊስቶች ማለት ካፒታል ያላቸው ባለሀብቶች የፋብሪካ ባለቤቶች። ፕሮሌታሪያት ምንላቸው ደግሞ ወርኪንግ ክላስ ሰራተኞች ናቸው። እነዛ ጉልበታቸውን ጊዜያቸውን ሽጠው በዋናነት ጉልበታቸውን ባወጡ እዛው ከነሱ ደሞዝ የሚያገኙና እጅግ በጣም ዝቅተኛ የሚባል ማለት የማይነጻጸር ከቦርጀስ እና ፕሮሌታሪያቶች የኖሩት ከፍተኛ ልዩነት ነበር። እዚህ በዋናነት በኢንዱስትሪ አብዮት ኢንዱስትሪ ሶሳይቲ የፈጠራቸው ኢንዱስትሪያል ሪቮሉሽን ሁለት ሶሻል ክላሶች ናቸው። ቅድም እንዳልነው በተለይ የነ ማርክስ ሶሻሊዝም እሳቤ ይህንን በከፍተኛ ሁኔታ በተለይ ካፒታሊዝም እሳቤ ተቋም ካፒታሊዝም ያላግባብ አንደኛውን እየጠቀሙበት ቦርጀሶችን በነዛ ላብና ጉልበት እነዛ በከፍተኛ ሁኔታ ቦርጀሶች እየተጠቀሙ እነዛ ደግሞ እየተጎዱ ነው የሚል እሳቤ ነው በዋናነት በጊዜውም በከፍተኛ ሁኔታ ተቀባይነት ያገኘ እሳቤ ነው የማርክስ የሶሻሊዝም እሳቤ በአጠቃላይ ማለት ነው። ስቲል ነው ያን ሀሳብ ያው በእርግጥ ከቀዝቃዛው ዓለም ጦርነት በኋላ ቢዳከምም ስቲል ያን እሳቤ ቢቀበሉ ብዙ ሀገራት አሉ። መልሳችን ቢ ይሆናል። በአጠቃላይ የፓርት 2 24 ጥያቄ ያዘጋጀንላችሁ ይሄን ይመስል ነበር። በቀጣይ በፓርት 3 የመጨረሻ ፓርታችን ሰፋ ባሉ ጥያቄዎች እንገናኛለን። ጥያቄ አስተያየታችሁን ኮሜንት ላይ ቴሌግራማችን ጆይን አድርጋችሁ እዛ ላይ አፕዴቶችን መከታተል እንዳትረሱ። ኔክስት እንገናኛለን። ቻናሉን ሰብስክራይብ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ባይ ባይ።